ልጅ ቢኖረን ብላችሁ የምትመኙት ብዙዎች ልትኖሩ ትችላላችሁ። ከነዛ ሰዎች አንዱ እኔ ነበርኩኝ እና ሁሌ ግን በነቢይ ጌታ እናገር ነበር። ጠላት አይኑ እያየ በጭንገፋ ወቅት የሚደሰት ጠላት እንዲሁ እያየ ታቅፊያለሽ ይል ነበር ጌታ እና እንዳል አድርጎኛል። ሌላ ቀስ እና ሁሉ ጊዜ ከጌታ ጋር ንግግር ምንድነው? እኔ በልጅነት የጀመረው ከፍታን ነበር የምትናገረን፣ ግን እንደምፈልገው አይደለም የሆነው። የሚፈልገው አይነት ነገር በምንም ልቀይረው ወይ ላመጣው ማልችለው ነገር ነበር ያጣሁት። ጭንገፋ ያስቸግረኝ ነበር። ስንቴ ነበር ጭንገፋ ያስቸገረሽ? ሶስቴ ነበር የደረሰ ተበላሸው። እና እንደውም የመጀመሪያ መንታ ነበርና በ7 ወር ነበር የተመታሁት አለ ምክንያት ዝም ብሎ ማለት ነው። እና በሐኪም በኩልም ብዙ ነገር በቃ የሚናገረው ነገር አይኑረኝ የሚያስፈልገው ነበር። እግዚአብሔር ያንን አልፎ ዛሬ አስደስቶኛል። በወደ ደሞችን እግዚአብሔር ከሰጠኝ በኋላ ሐኪሞች ብዙ ነበር የሚናገረው። አሁን ከአሁን የሆነ ነገር ይከሰታል እያሉ ፍርሃት ውስጥ ነበርኩኝ። ግን በነቢዩ በኩል በጣም ይናገረኝ ነበር፣ የተስፋ ቃል ይሰጠኛል። ቢሆን ግን ውስጤ ይፈራል። እንደመጀመሪያ ሆናለሁ እንዴት ነበር ሆኖ ደግሞ ወደ 7 ወር ከደረስኩኝ በኋላ ሆስፒታል ክትትል ሲሄድ 3 ወር መቆያት አለብሽ ሆስፒታል ውስጥ እስክትወልጂ ድረስ አሉ። እንዴት ይሄ መሆን ያለብኝ? እንዴት እኔ እኮ ጤነኛ ነኝ አልኩኝ። አይ መውለዳችን መቀማመጡን ጥሩ ስላልሆነ 3 ወር እዚህ መቆየት አለብኝ አለኝ ማለት ነው። ከዛ እምቢ ብለን ልንወጣ ስንል እሱ ደግሞ እምቢ ብለን ልትወጣ ከሆነ ሸር ማውሰዳት አለኝ። በጣም ከባድ ጊዜ ነበር። ግን እምቢ ብለን ወጥተን በጣም እያለቀሱ እያነባው ቆይ ነብዩን እኔ ብዙ ልጅ አጥቶ በጀርባ አርግዛ የወለደችው አውቃለሁ። በጀርባ ወልዳ እንትን አርግዛ እዚህ ጀርባ አርግዛ ወደዚህ ማንተ ወለደች እና ለነብዩ ደግሞ 666 ነው የምታገለግለው ብላ መንገድ ላይ ተናግራ ቸርች እንደገባች ያንን እግዚአብሔር አግኝቶ ተናግሯል። ብዙ ምስክርነቶችን በእኔ አይቼዋለሁ። ግን እንዴት ነው ነብዩ እንዲህ ብላ እየተናገረች ጌታ በነብዩ እንዲህ እየተናገረ በእኔ እንዴት ይሆናል እያልኩ ጠዋት ማታ አለቅስ ነበርና እግዚአብሔር እንባዬን ቆጥረው የዛሬ ልጅ አቅፈሽ ትመጫለሽ ብሎ ጌታ ተናግሮ ነበር። ሁሌ ይናገራል በሷ በኩል በቃ አትፍሪ፣ የፈራሿ አይወርስም፣ አቅፈሽ ነው የምትመጪ፣ ከእንግዲህ ወዲህ ጭንገፋ የለም እያለኝ ሁሌ ነበር የሚናገረው። ግን ሐኪም የሚለው ሌላ ስለነበረው ውስጤ ቢጠራጠርም ግን ብዙ ምስክርነቶችን ልጅ አጥቶ 6 ኦፕሬሽን ሆነ መውለድ ከእንግዲህ አልችልም ተብላ በጀርባ አርግዛ የወለደችው መታ ስትመሰክር አይተናል። ግን ይሄ ለምን ይሄ በእኔ ይሆናል እያልኩት ማንታ ወደ አቀማመጠች በጀርባ ያረገዘችው። ስለዚህ ይሄን እንደማገብ ተስፋ ባደርግም ተስፋ ቃል እግዚአብሔር ቢሰጠኝም ሐኪም ሴጣን ሌላ ነገር ነበር የሚናገረው። አሁን ተገጥሟል ጌታ እንደተናገረ በጸሎትን ይዤ መጥቻለሁ። እንዴት ይቻለሰ በጌታ ለጌታ ትታከሙች በጌታ ሰላም ሴጣን የሚለውን ነገር ሰው የሚያወራውን ነገር አትስሙ። እውነት በነቢዩ አታጉ በኩል እግዚአብሔር ይሰራል። እኔ ብዙ ምስክርነትን አይቼዋለሁ። ምክንያቱም ከዚህ በፊት በነበረንበት ሰፈር መጥፎ ስራ የሚሰራ ሰዎች ነበሩ። ከነሱ ቤት አፈር ከቸርች አፈር አምጥተን በትነን ተአምር አይተን እናውቃለን። እና ስለዚህ አትጠራጠሩ፣ ስትመጡ በእምነት ኑ። የመጣችሁትን ነገር በእርግጥ ሰዎች ውስጥ በእኛ ውስጥ ብዙ ጥያቄ ነው። ያ ጥያቄ የሚመለሰው በእምነት ስንመጣ ነው እንጂ የተጠራጠረን ሰው የሚለውን ነገር ሴጣን የሚለውን ነገር እየሰማን ከመጣን አንድንም ነገር አናገኝም። እና እኔ በእምነት ነበር ውሃ ሲወስድ በእምነት፣ ዘይት ሲወስድ በእምነት፣ አፈር ሲወስድ እንኳን በእምነት ነው የሚወስደው። አንዱም 60 አንዱም 30 አንዱም